2030 እያያችሁ ነው የምትገኙት እንግዲህ አሪፍ ጊዜ ያሳለፋችሁ እንደሆነ ተስፋ እናደርጋለን አሁን ልንወያይ ነው አሁን ደግሞ እንግዲህ ልናወራ ነው በአንድ ኢሹ ላይ አንስተን ልናወራ ነው ስለዚህ ወደ ሰላም እንደሆነ ተናገሪኝ ወደ አልናገር እስቲ እንግዲህ ጓጉተናል ስለምንድን ነው የሚወራው እናያለን መልካም ቆይታ እያያችሁ ያላችሁት 2030 ነው ዛሬ የምናወራው ስለ ማኒፑሌሽን ነው ማኒፑሌሽን ማለት በራሱ ምንድነው የሚለውንና እንደዚሁም ደግሞ ዲቴል ውስጥ ያሉት ነገሮች በደንብ እናወራበታለን እንኳን ደህና መጣችሁ እንኳን ደህና ቆየሽ ስሜ ማለት ይባላል ባክግራውንዴ ሞር ወደ በጆርናል ማኔጅመንት ነው ያጠናሁት ግን የሳይኮሎጂ ድሮም ፓሽን ነበረኝ ፈርስት ይር ላይ የምንማረው ነገር ስለነበረ ድሮም ፍቅር የነበረኝ ነገር ነውና ያው ትምህርቴን ፎርማል ትምህርቴን ከጨረስኩኝ በኋላ ወደ ሳይኮሎጂ አንድ አመት ኮርስ ወሰድኩኝ ሳይኮሎጂና ሂዩማን ስለ ህብረተሰብ ወይም ስለ ሰው ጸባይ ማለት ነው እና ያው እስካሁን ድረስም እየወሰድኩት እየተማርኩት ያለ ነገር ነው ሳሙኤል እባላለሁኝ እኔ ባክግራውንድ ቴክ ላይ ነው ሶፍትዌር ዴቨሎፕ አደርጋለሁኝ ዳታ ሳይንስ አርቲፊሻል ኢንተለጀንስ እንዲህ አይነት ስራዎች ላይ እሰራለሁኝ የኮምፒውተር ኢንጂነሪንግ የማኔጅመንት ዲግሪ አለኝ currently ደግሞ በዴቨሎፕመንታል ሳይኮሎጂ አዲስ አበባ ዩኒቨርሲቲ ማስተርስ እየሰራው ነው ዛሬ ልናወራ ያሰብነው ስለ ማኒፑሌሽን ነው አንዳንድ ቃላቶች ወደኛ ሀገር ሲተረጎሙ ቀጥተኛ ትርጉሙን ሳይሆን የሚያገኙት ምናልባት አረፍተ ነገር ሊሆን ይችላል የዛ ቃል ትርጉምና ሐሳቡ እንግዲህ እኔ አንደርስታንድ እንዳደረኩት ከሆነ ሰዎች አንፌር በሆነ መንገድ ወይም ደግሞ ለራሳቸው ጥቅም ብለው የሆነን ሰው ተጽዕኖ ሲያሳድሩበት ይሄ መጥፎ ተጽዕኖ ሲያሳድሩበት ነውና በዚህ ኢሹ ላይ ነው ልናወራ ያሰብነው እናንተ የተረዳችሁትን ንገሩኝ ማኒፑሌሽን ማለት ያው ያንድን ሰውን ጸባይ ወይም አመለካከት በራስሽ አንቺ በሚጠቅምሽ መልኩ ወይም እኛ በሚጠቅመን መልኩ ለመቀየር መሞከር ነው እኛ በተረዳ ነው ወይም እኔ በተረዳሁት መልኩና አንድ ሰው ማኒፑሌት ያደርጋቸው ያንድን ሰው ለየት ያለ ጸባይ ስላየበት ወይም ደግሞ የደካማነት ጸባይ ስላየበት ነው ብዙ ጊዜ ትኩረት አድርገው ወይም ታርጌት አድርገው የሚይዙትና ከዛ በተጨማሪም አንዳንዴ የዛ ሰው ፐርሰናል እንትን አይደለም ያ ሰው ችግር ኖሮበት ምናምን ሳይሆን ከራሳቸው የመጣ የራሳቸው አስተሳሰብ ያለው የስነልቦናዊ ችግር ነው ስለዚህ መጀመሪያ የዛን ሰው ማኒፑሌት የሚደረገውን ወይም ደግሞ ተጠቂውን ተጎጂውን ሰው ኦሬዲ አንደርስታንድ ያደርጉትና ማንነቱን ወይም ባህሪውን ከዛ በኋላ እነሱ ያንን ድክመቱን ተጠቅመው ተጽዕኖ ለማሳደር ይሞክራሉ ነው አይ ቲንክ አይደለ ምን አይነት ባህሪ ያሳዩናል ግን እንደዚህ አይነት ሰዎች በምን እንዋቃቸው ብዙ አይነት የምታውቁበት መንገድ ሊኖር ይችላል አንደኛና ዋነኛው ግን ማኒፑሌተሮች ናርሲሲስቲክ ናቸው ማለትም ራሳቸውን ከማንም ሰው በላይ ተለቅ አድርገው ነው ራሳቸው የሚመለከቱትና ማኒፑሌተር እና ናርሲሲስት እንደ እጅ ነው ፊትና ጀርባ እንደማለት ነው ስለዚህ ስለራሳቸው ሰልፍ አዌር ናቸው ስለዚህ በሚችሉት አቅም ያህል አንቺን ኮምፎርታብል ለማድረግ በቃ ራስሽን ለቀቅ እንድታደርጊ ማጥናት ነው በቃ ናርሲሲስቲክ ወይም ማኒፑሌቲቭ ሰዎች አንቺን ማጥናት ነው ስራቸው ሳያጠኑሽ አይመጡም አንቺ ጋር መጀመሪያ አንቺን ለማጥናት ነው የሚመጡት ስለዚህ አይናገሩ መጀመሪያ ያዩሻል የምታወሪውን ነገር ነው ለማዳመጥ የሚሞክሩት ሲያናገሩሽም አይንሽን እያዩ ግን ከጀርባቸው እንዴት አንቺ የምትናገራቸውን ቃላቶች ባንቺ against ወይም ደግሞ ሊጎዱበሽ ወይም ደግሞ ሊጠቀሙበት የሚችሉበት ነገሮች በጭንቅላታቸው እያሰቡ ነው አንቺ የምትረጂው ያዳመጡሽ ነው በጣም እንደሚያዳምጡ ሰዎች ነው የምትረጃቸው የሆነ ይሄን ያለ ኢንትረስቲንግ ነኝ እንዴ ነው የሚለውን ሐሳብ እንድትረጂ ነው መጀመሪያ የሚያደርጉት ምክንያቱም ዝም ብለው ነው የሚሰሙሽ ተመስጠው ምንም አስተያየትም የላቸውም በቃ ቁጭ ብለው ያዳምጡሻል ኢንትረስትድ ናቸው ፊታቸው አንቺ ስስቂ አብረው ይስቃሉ የሆነ ሀዘን ውስጥ ስትሆኚ አብረው ሀዘን ውስጥ ይገባሉና እነዚህ ነገሮችን አንደርስታንድ ማድረግ እንችላለን በጣም አሪፍ አድርጋናል ለገለጸችው ማኒፑሌሽን ሲባል አንድ ስፔሲፊክ ነገር አይደለም በውስጡ ብዙ ነገሮችን ያካትታል ስለዚህ ከዛ መሃል የተለያዩ አይነት ዘዴዎች ቢኖሩም የተወሰኑትን እስቲ እናወራቸው ማለት ነው ሰው ለምሳሌ አሁን የመጀመሪያው አሁን ሶሻል ሚዲያ ላይ በጣም ብዙ ሲያወራል ጋዝላይቲንግ የሚለውን ቃል ማለት ነው አማርኛ አቻ ፍቺ የለውም ቃሉም እንግሊዘኛ ቃል አይደለም እንዲሁ የተወሰደ ነው ሰው ሐሳቡ ምንድነው ምሳሌ ልስጣችሁ አንድ ባል አምሽቶ ቤት ይገባል ከዛ ብዙ ጊዜ ሚስቶች ጊዜ ማሳለፍ ስለሚፈልጉ ከባላቸው ጋር እንዴት ታመሻለህ እኔ ቤት እየጠበቅኩ በጊዜ አትገባም ወይ ይላል ሶ የመጀመሪያው ስቴፖቹን ይዩትማ የመጀመሪያው እውነቱን መካድ ነው ሶ ምን ይላል እንዴ መቻመሸው ስራ አይደል እንዴ ሙሉ
ይላል። ስለዚህ በኋላ ላይ እንዴት ራሳችንን መጠበቅ እንችላለን ሲባል አነሳዋለሁ። ግን ሁሉ ጊዜ ማኒፕሌተርስ የሚያደርጉት ምንድነው ቶፒኩን ከነሱ ጋር ማውራት አትችሉ። ሁሉ ጊዜ ጉዳዩን ይቀይሩታል። ስለዚህ ሚስትየው ያወራችው ስለማምሸት ነው፣ እሱ ግን የሚመልስላት አለ ስራ እንዴ ነው የሚለው። ሁለተኛ አታክ ያደርጋታል። ምን አድርጎ ነው አታክ የሚያደርጋት? አንቺ እዚህ ቁጭ ብለሽ እየዋልሽ እኔ ሰርቼ እየመጣው እለፋለሁ፣ አንቺ ግን አፕሪሺየት አታደርጊኝም፣ አንቺ እንደዚህ አታደርጊኝም ብሎ ጉዳዩ ከማምሸት አሁን ወደ እሷ ንግግር ዞረ። ሶስተኛው ማን ቪክቲም ማን ተጎጂ ማን ጎጂ የሚለውን ይቀይሩታል። ኦኬ ስለዚህ ምን ማድረግ ይጀምራሉ? አንቺ እንደውም አፕሪሺየት አታደርጊኝም፣ እኔ እየተደነኩ ያለው ሰው አይደለሁም ይሉና ታያችሁ ንግግሩን ወይ ቃ ሰብሮ ይገባል ወይ ጮህ ይሄዳል። ከዛስ ማን አስተዛዛኝ ይሆናል? ሚስትየው ይቅርታ ጠያቂ ትሆናለች ማለት ነው። ዩሲ የማምሸቱ ችግር አልተወራም፣ የማምሸቱ ችግር አልተቀረፈም፣ የዛን ቀን ግን በሰላም ይደር ተብሎ ያድጋል። ስለዚህ እንደዚህ አይነት በጣም ብዙ አይነት ቴክኒኮች አሉ። በጣም አንተ እንደዚህ ስትል የሆነ ነገር አስታወስከኝና በጣም እንደዚህ አይነት ግን ብዙ ሰዎች አሉ በሚገርም ሁኔታ ማለት ነውና በፊት ግቢ ላይ ያለን ዶርም አብራኝ የምትኖር ጓደኛ ነበረችኝና እሷ ከቦይፍሬንዷ ጋር ብዙ ጊዜ ስትጣላ እሷ ናት ተጎጂ። መጀመሪያ ላይ የምትነግረኝ ነገር እንደዚህ ሆኜ ምናምን ነው የምትለኝ። ከዛ ግን ኮሙኒኬት ለማድረግ ጠረጴዛ ዙሪያ ላይ ቁጭ ብለው ሲያወሩ ይቅርታ ጠያቃ የምትመጣ እሷ ናትና ሁልጊዜ በቃ ለምን እንደሆነ አላውቅም ብቻ እዛ ከሄድኩኝና ካወራሁትኝ ምናምን በኋላ ላይክ እኔ ራሴን ዲፌንድ ማድረግ አልችልም፣ ነገሩን ዞሮ ወደ እኔ ነው እንትን የሚለው። ስለዚህ ጥፋተኝነት ስሜት ይሰማኝና ይቅርታ ጠይቀዋለሁ ትልችና ከዛ ከሆነ ጊዜ በኋላ መጻፍ ጀመረች እንዳትረሳው ማለት ነው። በዚህ ምክንያት እኮ ነው ምናምን ብዬ መናገር አለብኝ ዲፌንድ ማድረግ አለብኝ ምናምን ብላ መጻፍ ጀመረች እንደ ዲያሪ ነገር አድርጋና የሆነ በጣም ኖርማል የሚመስለን ግን ደግሞ ልክ ያልሆነ ራሳችንን ፕሮቴክት ለማድረግ በተለይ ማኒፕሌት የምንደረግ ሰዎች ካለን በዚህ አጋጣሚ ራሳችንን ፕሮቴክት ለማድረግ እነዛን ሰዎች መጀመሪያ ማንነታቸውን አንደርስታንድ ማድረግ አለብን ብዬ ነው ስለ ምልክቶች ላወራ ያሰብኩት። እዚህ ላይ መጨመር ያለሽ ማለት አሁን ኢቭን በጓደኛ ያልሽው ነገር ያው በተፈጥሯችን ሁላችንም ሳንፈልገውም ከተወለድን ጀምሮ እንስሳትንም ጭምር የቅናት ጸባይ ያለብን እንስሳትንም ቢሆን ማለት ነው። ለአንድ ሁለት ውሻ ቢኖርሽ ለምሳሌ ለአንድ ውሻ ሞር ፍቅር ስትሰጪ ያኛው ውሻ ይቀናል፣ በተፈጥሮ ነው። ፓሲቭ ኤንቪ እና አክቲቭ ኤንቪ ይባላል። ፓሲቭ ማለት ሁላችንም ያለን ነገር ነው። የሆነ ነገር ልንቀና እንችላለን ግን ያርግላቸው ምናምን ብለን እንተዋለን። አክቲቭ ሲሆን ግን ያን ቅናት ወደ ተግባር መሄድ ይጀምራል። አንቺ ያለሽን ነገር ሁሉ ነገር ማጥናት ጀምራለሁ። ይሄ ነገር አላት ስለዚህ እኔ እንዴት ልወስደው እችላለሁ ሚለውን ነገር ታርጌት አድርጌ ነው የምመጣው። አሁን እነዚህ ሰዎች ማስተዋል የምትችዩ ቶሎ ጓደኛሽ ለመሆን ይፈልጋሉ። በቃ ካንቺ ጋር መግባባት ይፈልጋሉ። ከነሱ በላይ ሰው እንደሌለ ይመስልሻል። ሁሌ ካንቺ ጋር መዋል ይፈልጋሉ። ግን የሆነ አንቺን ፈልገው ሳይሆን ወይ ስላንቺ መረዳት ይሄ ማኒፑሌሽን ታክቲክ ነውና አንቺን መረዳት ፈልገው ሳይሆን አንቺን ለማጥናት ነው። ስለዚህ እነዚህ አይነት ነገሮችን ቼክ በማድረግ ብዙ ነገርን ራሳችን መጠበቅ እንችላለን። ብዙ አይነት የማኒፑሌቲቭ ቴክኒኮች አሉ ብለናል። ላቭ ቦምቢንግ ይባላል። ይሄኛው ብዙ ጊዜ ሴቶች ሪሌሽንሺፕ ላይ የሚደርስባቸው ነገር ነው። ምንድነው? አንድ ወንድ ይመጣል። ብዙ ጊዜ በወንድ ነው ግን በሴትም ሊሆን ይችላል። ወንዱ ይመጣል፣ አፕሮች ያደርግሻል፣ ከዛ እንደሚወድሽ ይነግርሻል። እንዳንቺ ዓለም ላይ ቆንጆ የለም። ከዛ ኖቲስ አድርገሽ የማታውቂያቸውን ነገሮች ኖቲስ ያደርጋል። አፍንጫሽ ይልሻል፣ አይነሽ ይልሻል። ኦኬ ሰው አምራለሁ ብለሽ ታስቢያለሽ። ሜቢ ጊፍት ሊሰጥሽ ይችላል፣ ግን ጊፍት ብዙ ጊዜ ኢንክሉድድ ላይሆን ይችላል። ግን ምን ታደርጊያለሽ? ስለራስሽ ያለሽን እይታ ያ ሰውዬ በሚሰጥሽ ንግግር ላይ ቢውልድ ታደርጊያለሽ። ከዛስ ጎስት ያደርጉሻል። ቴክስት አይመልሱም፣ ስልክሽ ላይ የሉም፣ እንደ በፊቱ ፎቶሽን ላይክ አያደርጉም። ከዛ ምን ትጀምሪያለሽ? ምኔ ቢወርድ ነው ያ ሰው እንደዚህ የራቀኝ ትያለሽ። በመጀመሪያ እነሱ ፈለጉሽ፣ አሁን ግን መልሰሽ ትፈልጊያቸዋለሽ። ከዛ ራሴን ብሌም ማድረግ ጀምራለሽ። ራስሽን ብሌም ማድረግ ትጀምሪያለሽ። ከዛስ ምን ትሆኛለሽ? የዛን ሰው ፍላጎት ብቻ ለማሟላት ትሄጃለሽ ማለት ነው። ስለዚህ በወር አንዴ ቆንጆ ነሽ ሊልሽ ይችላል ያ ሰውዬ። ስለዚህ በወር አንዴ የምታገኛትን ያችን አፕሩቫል ለማግኘት ብለሽ ወር ሙሉ አቢዩዚቭ የሆነ ሪሌሽንሺፕ ውስጥ ልትቆይ ትችያለሽ ማለት ነው። በጣም ቤስት ፍሬንዴ እኔን ልትጎዳኝ ፈልጋ ነው ወይም ልትጠቀምብኝ ፈልጋ ነው፣ የራሷን ጥቅም ብቻ ነው ማስከበር የምትፈልገው የሚለውን ነገር አንደርስታንድ ለማድረግ በጣም ጊዜ የሚፈጅ ይመስለኛል። ፐርሰናሊ ጓደኛ ሲሆን ብዙ ጊዜ ይጎዳኛል ብለህ ስለማታስብ በጣም ማታችም ስለምትሆን ማለት ነውና እስቲ ጓደኛ ፍሬንድሺፕ ላይ ነው ፍሬንድሺፕ ሆኖ ግን እኛን አታክም ያደርጉበት መንገድ እኔ ምን አስባለሁ መሰላችሁ? በጣም በቀላሉ ከሰዎች ጋር በሚኖርሽ መስተጋብር ወይም ግንኙነት ማለት ነው ከነሱ ተለይተሽ ስትሄጂ የሚሰማሽ ስሜት ምንድነው? እሱን ራስሽን ጠይቂ።
ማድረግ የማትፈልጊው ነገር አድርገሻል ወይ ኮምፎርታብል ያልሆነ ፊሊንግ አለሽ ወይ ጓደኛዬ ነች ብለሽ የተውሽው ያ ሰው ወይም ቀላሉ ያ ሰው እንግዳ ሰው ቢሆን ወይም ስትሬንጀር ቢሆን እና ቢያደርግብሽ የማትታገሽውን ባህሪ እየታገሽ ነው ወይ ኦኬ ለምሳሌ ይሄን በምሳሌ ነው እኛ ሀገር አንድ የሚያስቀኝ ነገር ብቻሽን መቸገር ትችያለሽ ብቻሽን ሊያምሽ ይችላል ብዙ ቦታ ግን ብቻሽን መለወጣች አንድ ሰው ከጓደኞች መካከል ብቻውን ከተሳካለት የጥፋተኝነት ስሜት እንዲሰማው ይደረጋል ታያችሁ አንተማ በቃ ለኛ ጊዜ የለህም ተመችቷል አንተማ በቃ ገንዘብህን ቁጥር አይታችሁታል አይደል ሰው ምንድነው ከዛ ንግግር ሲሄድ ያ ሰው እየተሰማው ምንድነው ስሜት ነው ደስ ብሎታል ወይ በራሱ ፕራውድ ሆኖ ነው የሄደው ወይ አይደለም you see ሁለተኛ ጓደኞች መካከል የሚነገሩ ቀስ ተብለው የሚነገሩ ክሪቲክሶች አሉ የማይሆኑ ነገሮች ማለት ነው ለምሳሌ ብሰጥ መጥቶ ከሰው ጋር እንዲያወራችሁ የነበረ ጊዜ ያልሆነ ታሪክሽን አንስታ አንዲት ሰው ማለት ነው ትዝ ይልሻል ያኔ እንዲ ያደረግሽው ብላ በዚህኛው ሰው ፊት ጥሩ ያልሆነ እይታ ሊያሰጥሽ የሚችል ነገር ሜንሽን አድርጋ just kidding ብላ ካለፈች ነው አንድ ጊዜ እሺ ቀልድ ሊሆን ይችላል ሁለት ጊዜ ቀልድ ሊሆን ይችላል ሲደጋገም ግን ማየት አለብን ገብቶሻል አይደለ ስለዚህ ባውንደሪያችንን ማስጠበቅ መልመድ አለብን ሁሉ ነገራችንን አሳልፈን መስጠት ጥሩ አይደለም ይሄንን ስል ሁሉን ነገር በማኒፑሌሽን እንየው ሰው ሊያታለን እየሞከረ ነው ማለት አይደለም ነፃ መሆን ነው ሁሉም ሰው የሚጠለን አይነት ደካማ ሰዎች አንሆን ግን sometimes አንዳንድ ሰዎች ሆን ብለው የኛን ኢንሴኩሪቲ ፊት ለፊት የሚያወጡብን ሰዎች አሉ ስለዚህ ከነዛ ሰዎች ተለይተን ስንሄድ ያን ንግግር ሌላ ስትሬንጀር ሌላ እንግዳ ሰው ቢናገረን ቶለሬት የማናረገው ነገር ከሆነ ቆም ብለን መጠየቅ ከዚህ ቶፒክ አንወጣውና አሁን ለምሳሌ ማኒፑሌተር አንድ የምታውቂበት ነገር የሆነ ነገር ያዋሻውሽ እኔ ልትጠይቂ ትችላለሽ እንዴ እንደዚህ ብለሽ ነበር እንዴ ቅድም ስትይ እንዴ አንቺ ዘመናዊ ጥያቄ ነው የሚጠይቀው እንደዚህ ይጠይቃል እንዴ ኢንተለጀንስ ስማርትነስሽን ኢንተለጀንስሽን መጠይ ኩዌስችን እንድታረጋግ ያደርግሻል እንደዚህ መጠይቅ አልነበረብኝም እንዴ ብለሽ ወደ ራስሽ ተመልሻለሽ እንጂ የኔ ማዋሸት አታዩ እና ደግሞ እንደዚህ አይነት ሰዎችን ስትጋፈጫቸው እና እየነገርሻቸው በቃ ይሄ ውሸት ነው ይሄ ነገር እንዲ ነው እንዲ ያደረከኝ ነው ምናምን ብለሽ ፊት ለፊት ስትናገራቸው አግሬሲቭ ሆነው የሚገለጡበት አይነት መንገድ አለ አይደለ አጋጥሞኝ ስለሚያውቅ ነውና ወይ ደግሞ አንቺ ነው ጀጅ ማድረግ የሚፈልጉት ወይ ደግሞ እንዴት እንደዚህ አሰብሹ እንዲ ምን አይነት ሰው ነሽ ምናምን ብለው ማለት እንዲ ካልኩሌትድ የሆንሹ አንቺ እንደሆንሽ ይሄ የሆነ የኢቪል ባህሪ ያለሽ አንቺ እንደሆንሽ አይነት ነገር አድርገው ለማውራት ይሞክራሉ እንደዚህ አይነት ሰዎችን ለማራቅ በቃ ማለት ያው ላይፋችን ላይ ከቆዩ ስለሚጎዱን ባውንደሪ ለማበጀት ምንድነው ማድረግ ያለብን ማኒፑሌቲቭ ሰዎች የሚያስፈሩት ያጠኑ ሰዎች ናቸው ያጠኑ ሰዎች ኢሞሽናል አይደሉም አሁን ቅድም እንዳልሽው ይሄ እንዴት ልትናገር እንችላለሽ ምናምን ይሄ ሁሉ አክት ነው የሆነ ተሰምቷቸው እንዴት ትናገረኛለች ብለው አይደለም አንቺን ለማታለል ብለው ኦሬዲ ያመጡት ሐሳብ ነው ድራማ ነው ስለዚህ ኢሞሽናቸውን አያሳዩሽም ካሳዩሽም አንቺ ስፔሲፊክሊ ታርጌት አድርገው መያዝ የሚችሉበት ቦታ ላይ ብቻ ነው እንጂ ደስተኛ ሲሆኑ የሆነት አታቂም የሆነት የሚወድሽ ሰው ያስታውቅበታል አንቺ ስትመጪ ኔጋ ሳላስበው ከሰው ጋር ያወራሁኝ ገና እንደመጣሽ ደስተኛ ሁኚ ነው መቀበልሽ ማኒፑሌተር ሲሆኑ ከሩቅ ካላዩሽ በስተቀር ፊታቸውን ኤክስፕሬሽናቸውን ካልቀየሩ በስተቀር ገና እንደመጣሽባቸው ፎር ማይክሮ ሰከንድ እንኳን ለትንሽ ደቂቃ ፊታቸው ሃይ ኦኬ ለትንሽ ደቂቃ እንኳን ቼክ ታደርጊያለሽ ያስታውቅባቸዋል ስለዚህ እንግዲህ አሁን ሙሉ ለሙሉ ምክንያታዊ ወይም ስሜታዊ መሆን አንችልም ወይም ሎጂካል ወይም ኢሞሽናል መሆን አንችልም ስለዚህ ባላንስ ነው የምናደርገውና በጣም ኢሞሽናል የምንሆን ሰዎች ወይም በጣም ይሄ ስሜታዊነት የሚያጠቃን ሰዎች የስሜት ብልህነትን ለማምጣት ምን አይነት ፕሮሰሶችን ብንሄድ ትንሽም ቢሆን ምን ብናደርግ ራሳችን ላይ ምን ብንሰራ ጥሩ ነው ብዙ ሰው ታይፑን ያውቃል ፓተርኑን ግን አያውቅም ምን ማለቴ ነው ምን አይነት ወንድ ነው ማግባት የምትፈልጊው ብለሽ ሊስት ሊኖርሽ ይችላል ይሄን ያለው አይነት ወንድ ነው ማግባት የምፈልገው ቲ ይሆናል ከዛ ግን ከዚህ በፊት የነበሩሽ ጓደኞች ምን አይነት ናቸው ብዬ በጠይቅሽ ግን ብዙ ሰው ቆም ብሎ አያስብም መብላት የምትፈልጊው ምግብ አይደለም ሰውነትሽን የሚገነባው እየበላሽ ያለሽው ምግብ ነው ስለዚህ ቆም ብለሽ ህይወትሽን ከምን አይነት ሰዎች ጋር ነው እያሳለፍኩ ያለሁት የሚለውን ማየት አለብሽ ሁሉም ማኒፑሌተር ሁሉንም ሰው ማኒፑሌት ማድረግ አይችልም ይሄ ፋክት ነው አንበሳ ሄዶ ዝሆን አያድንም ገብቷቸዋል ስለዚህ መጀመሪያ መስራት ያለብን የሁሉንም ሰው ባህሪ አይተሽ ስለማጨርሺ እኔ ምን አይነት ሰው ነኝ ማለቱ ጥሩ ነው ቅድም የነገርኳችሁ ራስሽን ስታይ
አፕሩቫል በጣም የምትፈልጊ ከሆንሽ ሁላችንም አፕሩቫል እንፈልጋለን ባይተወይ መዋሸት ጥሩ አይደለም እኔ አቴንሽን አልፈልግም ውሸት ነው እኔ አፕሩቫል አልፈልግም ውሸት ነው አፕሩቫል እና አቴንሽን መፈለግ በራሱ ክፋት የለውም የምትፈልጊበትን ቦታ መወሰን ነው ስለዚህ ኢምፖርታንት የሆኑ ወሳኝ ሰዎች ላይ ብቻ ነው አቴንሽንሽን ማግኘት ያለብሽ አፕሩቫልሽን ማግኘት ያለብሽ ከሁሉም ሰው አቴንሽን ፈላጊ መሆን የለብሽም ሁሉም ሰው ቆንጆ ሲልሽ የምትደሰቺ ከሆነ ቆንጆ አለውንሽም ያሎሽ ጊዜ ነው የምትወድቂው የሰዎች ሙገሳ ካላቆመሽ የሰዎች ክሪቲክስ አይጥልሽም ስለዚህ ማኒፕሌትድ መሆን የማትፈልጊ ከሆነ ሪሌሽንሺፕ ላይ ማንኛውም ሰው ጋር ሪሌሽንሺፕ ላይ ስትሆኚ ሙሉ ሰው ሁኚ ትዳር እኔ ትዳር አማካሪ አይደለሁም ግን የትኛውን ቦታ መጽሐፍ ቅዱስ ላይ ትዳር ግማሽ ሰው ሲደመር ግማሽ ሰው ሙሉ ሰው ይሆናል ተብሎ አልተጻፈም እኔ ግማሽ አይደለሁም እኔ ሙሉ ሰው ነኝ አንቺ ሙሉ ሰው ነሽ ሁለት ሙሉ ሰዎች ናቸው ጓደኛ መሆን የሚችሉት ሁለት ሙሉ ሰዎች ናቸው ትዳር መመስረት የሚችሉት ህይወቴን ሙሉ አንቺ ላይ ዲፔንድ ማድረግ ከሆነ ጥለሽኝ የልሽ ጊዜ ወድቃለሁ ስለዚህ መጀመሪያ ማድረግ ያለብን ማን እንደሆነ እንወቅ ክፍተታችንን እንወቅ ከዛ በኋላ በዚህ መልኩ ሰዎች ቢመጡብኝ ስስነኝ ነበር ከዛ በኋላ ራሳችንን ፕሮቴክት ማድረግ እንችላለን ፋሚሊዎች ያላቸውን ተጽዕኖ አያይዛ ካንሰሊንግ ቢነግሯቸው ብለክ የምታስበውን ቢያስተምሯቸው ብዙ ጊዜ ህይወታችን ውስጥ የምንጎዳው ሩቅ ባለ ሰው አይደለም ህይወታችን ላይ የምንጎዳው ይጠቅሙናል የኛ ናቸው የምንላቸው ሰዎች ናቸው የሚጎዱን ገብቷቸዋል አይደለ ይጥሉናል ሰዎች አንዳንዴ እና እንሰበራለን ሰዎች እንደምናስበው ጠንካሮች አይደለንም ሰዎች እንደምናስበው ኢሞሽን ማያጠቃን ሰዎች አይደለም አንደኛ ወላጆች ቤተሰብ ስላልሽ ነው ይሄንን ያነሳው ወላጆች ሲያሳድጉን በጣም ኮምፒቲቲቭ አድርገው ያሳድጉናል ልጅ ያያላችሁ ቤት እንዳይመጣ ማትፈልጉት ጓደኛ አልነበራችሁ ማለት ልትወዱት እኮ ነው ግን ቤት እንዲመጣ አትፈልጉም እንዴት መሰላችሁ ልክ እሱ ሲመጣ ወይ ከክፍል አንደኛ ነው የሚወጣው ወይ ጥሩ ባህሪ ነው ወይ ተመሰገነ ነው ከዛ ሲመጣ ምን ይሏቸዋል ልጅ ማለት እሱ ነው እንጂ እኔ አባቴ ምሳሌ ላንሳ አባቴ አይቀየመኝም ብዬ አስባለሁ ልጅ ያለው አባቴ ምን አደረገ ከትምህርት ቤት ያለው አንድ ጓደኛዬ ከሴክሽን ይወጣል አይ ቲንክ ሁለተኛ ወይ ሶስተኛ ይወጣል ሰነፍ የሚባል ተማሪ አልነበርኩም ጎበዝ ተማሪ ነገር ነበርኩ ያኔ አልወጣሁ ከዛ ቤት ሲመጣ ምን አለኝ አቶ ከፈኒ ተብሎ አቶ ከፈኒ ጥሩ ሰው ናቸው የጓደኛ አባት ተጠርተው ሲሸለሙ እኔ ቁጭ ብዬ አለኝ ከዛ በኋላ ስለ ሄኖክ ይባላል ጓደኛዬ እቤት ባይመጣ ራሱ ስለሱ ባይሰሙ አልኩ ጎበዝ ተማሪ ስለሆነ ማለት ነው በየምሽቱ ሲመጣ ሄኖክ ደህና ነው ይለኛል አዎ እሱ ጎበዝ ልጅ ነው ባለፈው ሲሸለም ይለኛል በልባችን ምን ቢውልድ እያደረግን እንሄዳለን ኦኬ አጠገቤ ካለው ሰው የተሻልኩ መሆን አለብኝ የቤተሰቤን አፕሩቫል ለማግኘት ብለን እናድጋለን you see ስለዚህ ማኒፕሌተርም እንሆናለን ደግሞ ሰዎችም አፕሩቫል ሲሰጡን እንዲወሰድብን አንፈልግም ስለዚህ በሰዎች ማኒፕሌትድም እንደረጋለን ስለዚህ አንደኛ ማድረግ ያለብን ወይም ሰዎችን መርዳት የምችለው አንደኛ ኮምፒት ከማድረግ ብንወጣ ጥሩ ነው አይኖ ይከብዳል ማንወዳደር ከሆነ ስንበለጥም ስንቀድምም ብዙ አያሳስበንም ገብቷቸዋል አይደለ ስለዚህ ሰዎች ህይወታችን ላይ መጡ እሰየው ሲሄዱ ይከፋናል ትንሽ ጊዜ እንዘን ግን ቀጥሎ ቶሎ እንውጣ ሁለተኛ ጥሩ ሰፖርት ሲስተም ይኖራል ሰፖርት ሲስተም ማለት የተገነጠለ ጓደኝነት ብቻ አይኖረን ብዙ ጊዜ ሪሌሽንሺፕ ውስጥ ስትገቡ ከጓደኞቻችሁ ተወጣላችሁ ወይ ቤተሰቦቻችሁ ጋር አትሄዱም ሴቶች ላይ በተለይ ይሄ ባህሪ ይታያል ሙሉ ለሙሉ እዛ ብቻ ኤግዛክትሊ ብቻችሁን ስትሆኑ የሚያግዛችሁ አካል አይኖርም ገብቷቸዋል አይደል ሰፖርት ሲስተም ያስፈልጋቸዋል ሰፖርት ሲስተም ያስፈልገናል ሁላችንም ሴቶች ብዬ ስላነሳሁት ነው እንደሱ እናደርግ ሶስተኛ ከሰዎች ጋር እንደዚህ ኮሙኒኬት በመናደርግበት ጊዜ ንግግሩ ላይ ብቻ እናተኩር ገብቷቸዋል አይደል አርፈደሽብኛል ስል ሌላ ምክንያት ስትደረድሪ ወደ ወሬው መሄድ የለብኝም ጉዳዩ ማርፈድሽ ነው ጉዳዩ ማምሸትሽ ነው ቺት አድርጎ ከሆነ ጉዳዩ ቺት ማድረጉ ነው አንደኛው ባይ ዘ ዌይ ማኒፑሌሽን ቴክኒክ ራሽናላይዜሽን ይባላል አንድ ነገር ካደረግሽ በኋላ ለዛ ነገር ምክንያት መስጠት ኦኬ አንዳንድ ሰዎች ሪሊጅንን ሁሉ ይተከማሉ እንትናቸውን ለማስረዳት ብር ስጭኝ ይልሻል የለሽም እኮ አበድርኝ ይልሻል የለኝም ስትዩ ለዳሃ ይሰጣ ለእግዚአብሔር ያበድራል ይልሻል ገብቶሻል አይደለ ኖ እሱ ሃይማኖተኛ መሆን ፈልገው አይደለም ማኒፑሌት ለማድረግ ነው ይፈልጋል ጉዳዩ አሁን ብሩን ከመስጠት አለፈና ያንቺ ሰጪነት ወይም ንፉግነት ላይ ሆነ ወደዛ እንዲሄድ አለመፍቀድ ነው ሲሄድ ይውት ጉዳዩ ሲሄድ ይውት ገብቷቸዋል አይደለ ስለዚህ ጉዳዩ ላይ ካተኮረን ማንነታችን ላይ የምንሰራ ከሆነ ቤተሰቦችም ልጆቻቸውን በጣም አፕሩቫል ፈላጊ አያድርጓቸው በቃ እኔ አሁን ለቤተሰቦች እኔ እንዳልኳችሁ የዴቨሎፕመንታል ሳይኮሎጂ ተማሪ ስለሆንኩ ለልጆቻችሁ ጎበዝ ናችሁ ማለት በጣም ቢግ ዲል ነው በቃ ሴት ልጅህ መታ የሆነ ቀሚስ አድርጋ
ዳዲ ያምራል ስትል እንዳንቺ ቆንጆ የለም ብለህ ንገራት ካልሆነ ካደገሽ በኋላ ፊሽ ያረጋች ምንድነው አማርኛው እሱን እየተከተለች የምትኖር ቆንጆ ነሽ የሚላትን እየተከተለች የምትኖር ይሆናል ወንድ ልጅም ጎበዝ አንተ መስራት ትችላለህ በሉት በቃ ካሜራ ከሆነ የሚወደው ፊዚክስ ላይ ጎበዝ ካልሆነ ምን ታዲያ ምን ችግር አለው ጎበዝ ነው ካሜራ ላይ እስቲ ሞክራት ፊዚክስም ላይ በሉት ቢያንስ የመነሳሳት ስሜት ይኖረዋል ጓደኞቻችን ጋር አፕሪሺዬሽን እንልመድ ሁሉ ጊዜ ቅርብ ያለን ሰው አናሞግስም በቃ አፕሩቫል እኛው ጋር እናርገው የሩቅ ሰው መጥቶ እንዳይቀማን ማድረግ በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ለወጣቶች በተለይ ማስተላለፍ የምፈልገው ነገር እኔ ራሴ ላይ እንዳይደረግ ማልፈልጋቸው ነገሮች ሰው ላይ ማላደር ከሆነ ይሄ ማኒፑሌሽን ምናምን ሰውን ለመጉዳት ሰውን ለመያዝ የሚንላቸው ነገሮች እየቀነሱ ይመጣሉ ያ ሰው ጥሩነታችሁን ለማየት ይሞክራል እናንተም የዛን ሰው ጥሩነት ለማየት እየሞከራችሁ ስለሆነ በተቻለን አቅም ትክክለኛ ማንነታችንን ይሄ በመንችል አቅም ያል ሁሉም ሰው ላይ ማድረግ የምንፈልገውን ነገር ጥሩ ቢሆንና መጥፎ ነገሮችን ለባናስቀድም ጥሩ ነው ባይኔ እኔ ማለት የምፈልገው ምናልባት አሁን ያነሳነው ከቪክቲም ሳይድ ነው ሰዎች ሊጎዱ ይችላሉ ከሚለው ሳይድ ነው ያወራነው ነገር ግን አንድ ጥሩ ሐሳብ ምንድነው ሰዎች ደግሞ ሳያውቁት ራሳቸው ማኒፑሌተር ሆነው ሊያገኙት ይችላሉ ቅድም እንዳልኩት ይሄ ነገር ብዙ ጊዜ ሶልቭ ካልተደረገ ወይም ካልታከመ ትራውማ ካልታከመ ጉዳት ሊመጣ ይችላል ስለዚህ ኮሙኒኬት ማድረግ ብንለምድ ወጣቶች ጥሩ ነው ፍላጎታችንን መግለጽ እንልመድ ራሳችንን ለሰዎች ፍላጎታችንን የምር ማሳየት እንልመድ ቴንክ ዩ በጣም አመሰግናለሁ ማሂንም ሳሚንም ስለመጣችሁ እንግዶቼ ስለነበራችሁ በጣም ደስተኛ ነኝ ቆንጆ ሐሳብ አንስተናል 2030ዎች እንግዲህ ያደረግነው ቆይታ ይሄንን ይመስል ነበር በጣም ጥሩ መልእክት ወይም ትምህርት እንዳገኛችሁበት እንደተደሰታችሁ ተስፋ አደርጋለሁ በቀጣይ ደግሞ በሌላ ሐሳብ እንመጣለን 7696 ላይ ኤችኤስ በማለት እንድናነሳ የምትፈልጉትን ሐሳብና እንዲቀርቡ የምትፈልጉትን እንግዶች ኮሜንት ማድረግ ትችላላችሁ በቀጣይ ሳምንት እስከምንገናኝ መልካም ጊዜ 2030 ስትከታተሉ ቆያችሁ አሪፍ ነበር አይደል ዛሬ በጣም ደስ ይል ነበር እንግዲህ እናንተም እንደተዝናናችሁበት ቁም ነገርም እንዳገኛችሁበት ተስፋ እናደርጋለን አሁን ልንለያይ ነው ያው ዛሬ እንግዲህ ምንም አልቀረባችሁም እንደወደዳችሁ ተስፋ አደርጋለሁ በሚቀጥለው ግን በሌላ በቆንጆ ፕሮግራም ደግሞ እንመጣለን እስከዛው ግን ያው እንለያይ ነው አብረናችሁ የነበርነው ትራስ አጽባህና ጌታውን አሰፋ አንድ ላይ በመሆን ነበረ ተናፍቁናላችሁ